አሜን። የተባረከ ይሁን። ተባረክልን። እንግዲህ ባለፈው ሳምንት የሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 በመነሳት የመጀመሪያውን ክፍል ተመልክተናል። በወንጌል እንጽና የሚለውን ርዕሰ ጉዳይ የመጀመሪያውን ክፍል ነው ያየነው። ይህን በመጀመሪያው ክፍል ስናይ ወንጌል ምንድን ነው የሚለውን እንደ መንደርደሪያ ለማየት ሞክረናል። ወንጌል ጥንተ መሰረት ያለው ከብሉይ ኪዳን ዘመን ጀምሮ ጽንሰ ሐሳቡ እንደነበረ፣ ምክንያቱም የወንጌል ጽንሰ ሐሳብ የእግዚአብሔር ድል አድራጊነትና አሸናፊነት መልካም ዜና ስለሆነ እግዚአብሔር በብሉይ ኪዳን ዘመን የነበረ እግዚአብሔር ሲያድን የነበረ ሲታደግ የነበረ እግዚአብሔር ድል አድራጊ አሸናፊ እግዚአብሔር ነው። ይህ እግዚአብሔር በአዲስ ኪዳን ዘመን በልጁ በኢየሱስ ክርስቶስ በመገለጥ በጣም ግልጥ የሆኑ የሰው ልጆች ጠላቶችን ኃጢአትን፣ ሰይጣንን፣ ሞትን በማሸነፍ በእርሱ የሚያምኑ ሁሉ እንዲያሸንፉ አድርጓልና ይሄ አዋጅ ይሄ መልካም ዜና ነው ወንጌል የተባለው የሚለውን ሐሳብ ነው የተመለከትነው። ጳውሎስ ለጢሞቴዎስ በዛ አስቸጋሪ በሆነ ከተማ ውስጥ ክፋት በነገሰበት ከተማ ውስጥ የክፋቱ አይነት ይለያይ እንጂ የኛም ዘመን ሰይጣን ያው ነው። ያን ጊዜ በኤፌሶን ከተማ የአጋንንታዊ ምሽግ የነበረበት ከተማ ነው። ክፋት የነገሰበት ከተማ ነው። አመፃ የነገሰበት ከተማ ነው። በዚያ ከተማ መካከል ግን በወንጌል እውነት ያመነው ጢሞቴዎስ በወንጌል እውነት ጸንቶ ጨለማውን እንዲገፍ የጨለማውን ኃይል እንዲቋቋም ሊያስችለው የሚችለውን እውነት ነው የሚያካፍለው። ስለዚህ በወንጌል እንዲጸና በወንጌል መጽናት ሁለት ገጽታ አለው ብዬ ነው ያነሳሁት ባለፈው። አንደኛ በወንጌል እውነት መኖርን የሚመለከት ነው። በዚህ በአሸናፊነቱ መልካም ዜና እውነት ስንኖር ኃጢአትን፣ ሰይጣንን፣ ሞትን የምናሸንፍ ነው የምንሆነው። አንሸነፍም። ለምን? ኢየሱስ አሸናፊ ስለሆነ። ስለዚህ በጽድቅ በቅድስና በእውነት እንኖራለን ማለት ነው። ወንጌልን እንኖረዋለን። ሁለተኛው ገጽታ ወንጌልን ማካፈል፣ ራሳችን የምንኖረው ነው እንደገና የምናካፍለው ነው ብለን ነበር የተመለከትነው። ስለዚህ በወንጌል እንጽና። ለምንድን ነው በወንጌል የምንጸናው? ሁለት ነገሮችን ያነሳሁት አንደኛ ሁለተኛ ብዬ። አንደኛ አርያ የሚሆኑ ሰዎች ስላሉን ነው። ጳውሎስ ለጢሞቴዎስ አርያ ሆኖ ቀርቦለታል። የራሱን አርያነት አብረኸኝ መከራ ተቀበል ነው ያለው። በጣም የሚገርም ነው። አብረኸኝ አንተ ብቻ መከራ ተቀበል አይደለም። የዚህ ዘመን አገልግሎት ትልቁ ፈተና በምዕመንና በአገልጋይ መካከል በመሪና በተመሪ መካከል ትልቅ ጋፕ መፈጠሩ ነው። ያኔ ግን ጋፕ የለም። ጳውሎስ ታላቁ አገልጋይ አይ ጢሞቴዎስ አንተ መከራ ተቀበል አይደለም ያለው፣ ከኔ ጋር አብረኸኝ መከራ ተቀበል። እኔ መከራ እየተቀበልኩ ነው፣ እኔ አንተ አርያ ነኝ፣ አንተ ምሳሌ ነኝ የሚለውን ሌላውን ቦታ ምዕራፍ 3 ሄደን ተመልክተን ነበር። ስለዚህ አርያ የሚሆኑም ሰዎች ስላሉ ነው። ለጢሞቴዎስ ጳውሎስ አርያ ነበረ። ለኛም አርያ የሚሆኑ ሰዎች አሉ። የሉም ማለት አይደለም። ቢያንስ አርያ የሚሆኑ ሰዎች የሉም ብለን እንኳን ብናስብ እኛው ራሳችን አርያ መሆን እንዳለብን የምንማርበት ክፍል ነው። የመጀመሪያው ቁጥር 8። ሁለተኛ ደረጃ የተመለከትነው እግዚአብሔር ስለጠራን ነው። በነገራችን ላይ እያንዳንዱን ነጥብ ብናወራ በጣም ሰፊ ማብራሪያ መስጠት የምንችለው ጉዳይ ነው። እግዚአብሔር ጠርቶናል። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነው ይላል። የጠራን ለብላሽ አይደለም። የጠራን ለዓላማ ነው። ያዳነን ለዓላማ ነው። ለወንጌል እንድንኖር ነው የጠራን። አንዳንዱ ሰው በቤተ ክርስቲያን ውስጥ ለምን ዓላማ እንደተጠራ እንኳን አይገባውም። ሃይማኖት መቀየር አይደለም ክርስትና፣ ህይወት መቀየር ነው። ጠሪያችንን ማወቅ፣ ለምን እንደተጠራን መገንዘብ፣ ለተጠራንበት ጥሪ መኖር ነው። ሙሉ ጊዜ የሰጠም ይሁን ሙሉ ጊዜውን ያልሰጠ፣ በእርግጥ ሙሉ ጊዜና ትርፍ ጊዜ የሚባል የለም ይባላል። ሙሉ ልብ ነው እንጂ ሙሉ ጊዜ አይደለም። ሙሉ ልቡን ለጌታ የሰጠ ሰው
የመንግስት ሰራተኛም ሆኖ ነጋዴም ሆኖ ተማሪም ሆኖ ወይም ደግሞ መጋቢ ሆኖ አስተማሪ ሆኖ እግዚአብሔርን ያገለግላል በሙሉ ልቡ። ስለዚህ ለእግዚአብሔር ወንጌል ነው የተጠራ ነው። ጣሪያችንን ማሰብ በጣም አስፈላጊ ነገር ነው። በቤተ ክርስቲያን ውስጥ እንድንኖር የሚያደርገን እንድናገለግል የሚያደርገን ገፊ ምክንያታችን አንቀሳቃሽ ነገራችን የእግዚአብሔር ጥሪ ነው። እግዚአብሔር ጠርቶናል ነው የሚለው ጳውሎስ። የጠራን በዚያ ዘመን የነበረ የሮም ንጉስ አይደለም። ምናልባትም በዛ ዘመን የነበሩ ቀዳሚ ሐዋርያቶችም አይደሉም። የጠራን እግዚአብሔር ነው ብሎ ነው ሐመር ያደረገው። በእውነቴን ማሰብ እንድንችል ጌታ ይርዳን። ርስትን ሊሰጠን ሊሸልመን መንግስተ ሰማያት ሊያስገባን የጠራን ሌላ አካል የለም ከእግዚአብሔር ውጪ። ይህንን ማስመር በጣም ጥሩ ነው። ብድራትን የሚሰጥ ጌታ፣ ዋጋን የሚከፍል፣ የልብን የሚመለከት፣ መነሻችንን ብቻ ሳይሆን ፍጻሜያችንን የሚያይ፣ ዛሬያችንን ብቻ ሳይሆን ነጋችንን የሚመለከት እግዚአብሔር ነው ጠሪያችን። እሱን ነው ለመመልከት የሞከርነው። በሶስተኛ ደረጃ ለምንድነው በወንጌል የምንጸናው? ዛሬ የማነሳው በወንጌል አማካኝነት ወደር የሌለው የእግዚአብሔር ኃይል ስለሚገለጥ ነው የሚለው ጳውሎስ። ስለ ኃይል ነው የሚያነሳው። በጣም ዓለማችን ላይ በጣም በርካታ ኃይሎች አሉ እንደምታውቁት። ብዙ ኃያላንም አሉ እኮ ምድራችን ላይም ቢሆን። የገንዘብ ኃይል አለ፣ የእውቀት ኃይል አለ፣ የመሳሪያ ኃይል አለ። ኧረ ስንቱ። ጳውሎስ ግን እዚህ ጋር እያነሳው ያለው የእግዚአብሔርን ኃይል ነው። አይታችሁ እንደሆነ በቁጥር 8 ላይም አነስቷል። ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ስለ ወንጌል መከራ መቀበል እንድንችል የሚያደርግ ወደር የሌለው የእግዚአብሔር ኃይል አለ ቁጥር 8 ላይ። ግን እኔ ዋና መነሻ ሐሳብ ግን ቁጥር 11 ላይ ያለው ነው። ቁጥር 10 እና 11 ላይ በተለይ ቁጥር 11 እርሱ ሞትን ሽሯልና ይላል። በጣም የሚገርም። እኔ ሰባኪና ሐዋርያ አሕዛብን ማስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ይላል። ይህን ነው ባለፈው ሳምንት ለማንሳት እንደሞከርኩት የፓራዶክስ ሞት የተፈረደበት ሰው የሞት ፍርድ የሚጠባበቅ ሰው የሞት ፍርደኛ ሰው የሞት ፍርዱን የተጋፈጠበት መንገድ በጣም ነው የሚያስገርመው። ሞት የተሻረ ነው ይላል። ያውም እኔ ሰባኪና ሐዋርያ አሕዛብን ማስተማሪ እንደሆን በተሾምኩበት በወንጌል ነው የሚለው፣ በሌላ አይደለም። ምክንያቱም ወንጌል የእግዚአብሔር ድል አድራጊነትና አሸናፊነት መልካም ዜና ነው። በዚህ በወንጌል አማካኝነት እግዚአብሔር ሞትን ሽሯል። ሞትን ሊያሸንፍ የሚችል ኃይል የለም ምድር ላይ። የሚገድል ይኖር ይሆናል ምናልባት። ሞትን የሚያሸንፍ ሕይወትንና አለመጥፋትን፣ ሕይወትን የሚሰጥ አለመጥፋትን የሚያመጣ ወደ ብርሃን የሚያወጣ ወደ ገሃዱ ዓለም የሚያወጣ ሌላ ኃይል የለም። በወንጌል መጽናት ያለብን ይህ አስደናቂና አስገራሚ ዓለም የማትረዳው የማትገነዘበው ክፉ ሰዎች ማይረዱት ቲፎዞ ሰብስበው ቸርች ውስጥ እንኳን ሳይቀር በጣም የሚገርማችሁ ነገር ቲፎዞ ሰብስበው በከበቧቸው ባጀቧቸው ሰዎች አማካኝነት ኃይል ያላቸው የሚመስላቸው ባላቸው የመሳሪያ ኃይል የሚመኩ ባላቸው
የእውቀት ኃይል የሚመጻደቁ ሰዎች አሉ። የኃይላቸው ምንጭ ሌላ ነው። የጳውሎስ የኃይሉ ምንጭ ወንጌል ነው። በወንጌል አማካኝነት ወደር የሌለው እግዚአብሔር ኃይል ይገለጣል ነው የሚለው። በጣም ብዙ ነገር ማንሳት ይቻላል። በነገራችን ላይ ኤክስፓንድ አድርጉት እናንተ አስፉት። ስለ እግዚአብሔር ኃይል እግዚአብሔር ኃይሉ የሚገልጥበት መንገድ እግዚአብሔር አስደናቂ የሆነው ኃይሉ የሚገልጥበት የሞተውን ወደ ህይወት የሚያመጣበት ሞትን የሚሽርበት መንገድ የእግዚአብሔር ዘዴ የእግዚአብሔር መንገድ ወንጌል ይባላል። በወንጌሌ እኔ በተሾምኩበት በወንጌል ዓለም ማትረድ በግሪክ ሮማ ዓለም ያን ጊዜ በመስቀል ላይ የሞተን ሰው መስበክ ሞኝነት ነው፣ አሳፋሪ ነገር ነው። ለዚህ ነው ሮሜ ምዕራፍ 1 ቁጥር 16 ላይ በጣም ብዙ ተጽፎበታል። በወንጌል አላፍርምና የሚለው አለማፈር አሳፋሪ ነበር ማለት ነው። በግሪክ ሮማ ዓለም ዓለማዊ መለኪያ ማለት ነው፣ ዓለማዊ መመዘኛ በመስቀል ላይ የተሰቀለን ሰው እየሰበኩ እያወሩ ስለሱ ማውራት ሞኝነት ነው፣ ቅቡልነት የሌለው ነው በማህበረሰቡ መመዘኛ። ግን በእግዚአብሔር አመለካከት በእግዚአብሔር አደራረግ የሰው ታሪክ የሚቀየርበት መንገድ ነው። ዘላለማችን የተቀየሰበት መንገድ ነው። የእግዚአብሔር ኃይል የሚገለጥበት መንገድ ነው። እሱን ነው የሚነግረው። ዛሬ ወንጌል ማዕከላዊን ቦታ ቢይዝ በቤተ ክርስቲያን ውስጥ ይመስለኛል ናፍቆቴ ምኞቴ እሱ ነው። በግሌ አሁን ጸልየው አትሊስት የመማር የማንበብ ምናምን ድል አላገኘሁም ማለት አይደለም፣ አግኝቻለሁ። ግን ይህንን መሰረታዊ እነ ጳውሎስ የኖሩለት የሞቱለት ዋጋ የከፈሉለት ቫልዩ የሰጡት ጉዳይ የወንጌል ጉዳይ ነው። የወንጌል ቅኝት ወንጌል የህይወታቸውን ማዕከል የያዘው ነበረ። ምክንያት ሲናገር ህይወትንና አለመጥፋትን ሞትን የቻረበት ህይወትንና አለመጥፋትን ወደ ብርሃን ያመጣበት እኔ በተሾምኩበት በዚህ በወንጌል አማካኝነት ነው ብሎ ነው የሚናገረው። እውቀት ብትሉኝ ከጳውሎስ በላይ አዋቂ የለም። በሃይማኖት ብትሉ ራሱም እንደተናገረው ከጳውሎስ በላይ ሃይማኖተኛ ሰው አልነበረም። በዘር ሐረግ ብትቆጥሩ ተናግሯል ራሱ ምን ያህል የናጠጠ የዘር ሐረግ እንደነበረ አይሁዳዊ ታሪካዊ መሰረት ያለው ህዝብ ተወለደ ሰው ነበር። ግን ያ ሁሉ ስለዚህ ወንጌል የእግዚአብሔር ኃይል ስለሚገለጥበት ስለዚህ ወንጌል ረብ የሆነውን ነገር ሁሉ ጥሎ ለዚህ ወንጌል ነበር ዘመኑን ጊዜውን የሰጠውና በወንጌል የምንጸናበት ሶስተኛው ምክንያት ወደር የሌለው የእግዚአብሔር ኃይል የሚገለጠው በወንጌል ስለሆነ ወንጌል ማዕከላዊውን ቦታ ቢይዝ በቤተክርስቲያን ውስጥ ወንጌል ማዕከላዊውን ቦታ ቢይዝ በግለሰብ ህይወት ውስጥ በቤተሰብ ህይወት ውስጥ የእግዚአብሔር ኃይል አያጥረንም ነበር። ኃይል አልባ ህይወት አንመላለስም ነበር። ዛሬ ብዙ ሰዎች ለኃጢአት የተሸነፉ ናቸው፣ ለሰይጣን የተሸነፉ ናቸው። ብዙ ሰዎች ማለት በሚቻል ደረጃ ክርስትና ሃይማኖታዊ ነገር እየሆነባቸው ነው። ምናልባት ጣቢያ ቀይረዋል፣ ህይወት አልቀየሩም። አንዳንዶች አሁንም እዚያኛው በድሮ ልማድ የሚኖሩ ሰዎች አሉ። ከዚህ የምንላቀቀው ወንጌል የህይወታችን ማዕከል ሲሆን ወንጌል የህይወታችን ማዕከል ሲሆን ወደር የሌለው የእግዚአብሔር ኃይል ይገልጣል። ሞትን የሚያክል አስፈሪ ነገር እንኳን በወኔ እንድንጋፈጥ የሚያደርገን ማለት ነው። መቼስ አንዳንዴ ለማሰብ ሞክራለሁ። እኔ ጳውሎስ ተማሪ ነኝ። የኔ ጥናት አብዛኛው ጳውሎስ ህይወት አገልግሎት መልእክት ጋር የተያያዘ ነው። በጣም ያስገርመኛል አንዳንዴ። ምን አይነት ልቦና ነው? ምን አይነት ወኔ ነው? ምን አይነት አቋም ነው? ምን አይነት መሰጠት ነው? ምን አይነት ብርሃን ነው? ወገኖች ወደዚህ ብንመጣ በወንጌል እግዚአብሔር እኔ በተሾምኩት በወንጌል አማካይነት ሞትን ሽሯል።
ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ይህ ወንጌል ነው፣ የኛም ወንጌል። በእርግጥ ጳውሎስ ያካፈለው ወንጌል፣ የኖረለት ወንጌል፣ የሰበከው ወንጌል እኛም በዚያ በሙሉ ኃይሉና ክብሩ ብንኖርለትና ብንሰብከው የእግዚአብሔር ወደር የሌለው ኃይል በሕይወታችን ይገለጣል። በአጥቢያችን፣ በአካባቢያችን ይገለጣል። እሱን ማሰብ እንድንችል የእግዚአብሔር ኃይል እንዴት እንዳነሳው ማየት ትችላላችሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። እንዴት እንደገለጠው ተመልከቱ። ሮሜ 1:16 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ማየት ትችላላችሁ። የወንጌሉን መልእክት ያቀረበበት መንገድ ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ለማዳን ነው ይላል። አሁን ኃይልን እንዴት ነው እየፈለግን ያለን? የእግዚአብሔር ኃይል የሚለውን እንመልከት። እውነት ነው። የእግዚአብሔር መንፈስ ራሱ በልዩ ሁኔታ ወደ ህይወታችን የሚመነጥ ራሳችን የሰጠ ሰዎች ስንሆን ራሳችን መስጠት እንድንችል ለዚህ ኮሚትመንት ለዚህ መሰጠት እንዲኖረን ጌታ ይርዳል። ወንጌል ማዕከላዊውን ቦታ ቢይዝ በህይወታችን፣ በምድራችን፣ በአካባቢያችን የእግዚአብሔር ኃይል አያጥረንም። ሶስተኛው ነገር ይሄ ነው፣ ወደር የሌለው የእግዚአብሔር ኃይል የሚገለጥበት መንገድ ስለሆነ ነው በወንጌል የምንጸናው። በአራተኛ ደረጃ በወንጌል የምንጸናው ይላል ጳውሎስ ያመንኩትን አውቃለሁና ይላል። ቁጥር 12 ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ ይላል። በመከራ ውስጥ ይጸናል። መከራ አልበገረውም። እኛ ስብከቶቻችን አንዳንድ ጊዜ አስባለሁ ነቻለሽ መከራሽ እንዳለፈው አትረሺዋለሽ። ግን ደግሞ ጳውሎስ እንደሱ አላስተማረም። በመከራ ውስጥ ጸናለሁ ይላል። መከራ ሆይ ና ላንለው እንችላለን፣ ግን ክርስትና ከመከራ ውጪ አይደለም። እንዴት እንዳለፈ፣ እንዴት እንደኖረ፣ እንዴት እንደተመላለሰ ማየት ትችላላችሁ። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። የሮሜ 1:16 ሐሳብ ነው። በወንጌል አላፍርም። ስለ ወንጌል ስለምቀበለው መከራ አላፍርበትም። ገብቶኛል፣ ተረድቻለሁ። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። በጣም መሰረታዊ ነገር ያመንኩትን አውቃለሁ ከማወቅ ጋር የተያያዘ ነው። በእርግጥ ያመንኩትን አውቃለሁ የሚለው አገላለጥ መረጃዊ እውቀትን የሚመለከት አይደለም። የሚገርማችሁ ነገር በጣም በዘመናችን ትልቅ ተግዳሮት የሚሆነው በክርስትና ሕይወት ውስጥ እውቀትን የምንረዳበት መንገድ ነው። መጽሐፍ ቅዱስ ውስጥ ያለው እውቀት የሚለው መረጃዊ አይደለም፣ በዋናነት ግንኙነታዊ ነው። ከእግዚአብሔር ጋር ጤናማ ግንኙነት ኑሮን በልምምድ እግዚአብሔርን የምናውቅበት ሁኔታ ከመረጃ እውቀት አንጻር በጣም የናጠጠ እውቀት የነበረው የብሉይ ኪዳን መጽሐፍትን ብሸምድዶ የያዘ በቃሉ ሊናገር የሚችል የኛ ዘመዶች ዘይሆነ በምክረ ረሲያን ዘይቆመ ውስተ ፍኖተ ኃጢአን እንደሚሉት ማነብነብ የሚችል ብዙ እውቀት ያለው በቃሉ የያዘ ሰው ነው የነበረው። ግን ወደ ድነት የመጣው ከጌታ ከኢየሱስ ክርስቶስ ጋር ኢንካውንተር ሲያደርግ ሲገናኝ ነው። ከክርስቶስ ኢየሱስ ጋር የተገናኘው ጳውሎስ እሱን የበለጠ የሚያውቀው ከሱ ጋር ባለው ግንኙነት ነው። በተለይ ግሪክ ቃል ኤፒግኖሲስ የሚባለው አገላለጥ ግንኙነታዊ እውቀትን የሚመለከት ያመንኩትን አውቃለሁ ብሎ ሲናገር መረጃዊ እውቀት አይደለም። መረጃዊ እውቀት አያስፈልግም ማለት አይደለም። መረጃዊ እውቀት ብዙ ጊዜ ለማብራራት ያገለግላል። አሁን የአዲስ ኪዳን ጽሁፎች የብሉይ ኪዳን ጽሁፎች ያየን እንደሆነ
ከልምምድ ወደ ጽሁፍ ነው የመጡት። ከልምምድ ወደ ጽሁፍ። ልምምድም ይቀድማል። የሚገርመው ነገር እና አንዳንድ ጊዜ ደግሞ እውቀት የሚቀድም ይመስለናል። ይሄ መረጃ እውቀት እውነት ነው። በትንሹ መረጃ እውቀት አያስፈልግም ማለት አይደለም። መረጃዊ የሆነው እውቀት ጠቃሚ የሚሆነው ልምምዳዊ እውቀት ሲኖረን ነው። ግንኙነታዊ እውቀት ሲኖረን ነው። ጳውሎስ ያመንኩትን አውቃለሁ ብሎ ሲናገር ያመንኩት ጌታ ጋር ጤናማ የሆነ ግንኙነት አለኝ፣ በህይወት አውቀዋለሁ፣ ሴንስ አድርጌዋለሁኝ፣ ቀምሼዋለሁኝ፣ ኤክስፒሪየንስ አድርጌዋለሁኝ፣ በጣም እርግጠኛ ነኝ እያለ ነው። በቤተ ክርስቲያን ውስጥ ቅድም ለማንሳት እንደሞከርኩት ሌላኛው ትልቁ ተግዳሮት እግዚአብሔርን የሚያውቁ የሚመስሉ ከእግዚአብሔር ጋር ግንኙነት የሌላቸው የሚያነበንቡ ሰዎች ብዙ ናቸው። እግዚአብሔርን ማወቅ ማለት መረጃዎቹን ሸምድዶ ይዞ መረጃዎችን ሰብስቦ ማውራት ማለት አይደለም። በህይወት ከሱ ጋር አብሮ መፍሰስ፣ አብሮ መጓዝ፣ አብሮ መኖርን ይመለከታል። የብሉይ ኪዳኑ የአዳም ይሁን የዕብራይስጥኛው ማለት ነው። የአዲስ ኪዳኑም ግኖስኮ የሚባለው ወይም ደግሞ ፒግኖሲስ የሚለው አገላለጥ መጽሐፍ ቅዱስ ውስጥ ግንኙነታዊ እውቀት ነው። እግዚአብሔርን መለማመድ፣ ከእግዚአብሔር ጋር አብሮ መሆን፣ እግዚአብሔርን በህይወት ማወቅ። ስለዚህ ጳውሎስ እሱኛውን አገላለጥ ነው እዚህ ጋር የሚጠቀመው። በህይወት እግዚአብሔርን አውቀዋለሁ። በወንጌል የምንጸናበት ምክንያት እግዚአብሔርን ስለምናውቀው ነው። በህይወት በቲዮሪ ደረጃ አይደለም፣ በመላምልት አገላለጥ አይደለም። አንዳንድ ጊዜ ይገጥሙናል ብዙ መጽሐፍ የጻፉ በጣም ብዙ የሚያወሩ ግን በህይወታቸው ዘመን አጋንንት እንኳን ሲወጣ አይተው የማያውቁ ሰዎች ናቸው። አጋንንት እንደሚወጣ እንኳን የማያውቁ። አንድ ሰው በመንፈስ ቅዱስ ተሞልቶ በልሳን እንደሚጸልይ እንኳን አያውቁ። ግን በጣም የጻፉ በጣም የሚያነበንቡ መረጃ ያላቸው ግን በህይወት ደግሞ የሌሉ። ከዚህ አይነት ህይወት እግዚአብሔር ያድነን። ክርስትና የሚኖር ነው፣ የምናወራው አይደለም፣ የምንኖረው ነው። ከምንኖረው ተነስተን እግዚአብሔር እውነት ልናካፍል እንችላለን፣ ልናስተምር እንችላለን። እዚህ ላይ እውቀት አያስፈልግም እያልኳቸው አይደለም። እውቀት ግን ከግንኙነት የመነጨ መሆን አለበት። ግንኙነታዊ እውቀት ነው። ከግንኙነት የመነጨ መረጃ ሲሆን ውጤታማ ይሆናል። ጳውሎስ እየተናገረ ያለው ከግንኙነት የመነጨውን እውቀት ነው። ያወራል እኮ ይተነትናል፣ ግን ኢንካውንተር አድርጎታል፣ ነክቶታል፣ ተገናኝቷል፣ በህይወቱ ያውቀዋል፣ በህይወቱ ተገልጧል፣ በህይወቱ ሰርቷል። እርግጠኛ የሆነበት ነገር አለው። ያመነውን የምናውቅ ሰዎች አድርገን እውቀት ጤነኛ የሆነ እውቀት ጤነኛ የሆነ እግዚአብሔርን ያወቀ ሰው፣ ከእግዚአብሔር ጋር የከረመ ሰው፣ ከእግዚአብሔር ጋር የሰነበተ ሰው የእግዚአብሔር ባህሪ ይኖረዋል። ጳውሎስ በኤፌሶን ምዕራፍ 5 ከ1 እስከ 2 ባለው ክፍል ውስጥ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እና የተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ የሚለው አገላለጥ እግዚአብሔርን ኢሚቴት አድርጉት። እግዚአብሔር ጋር አብሮ ሆኖ እግዚአብሔር ያደረገውን፣ እግዚአብሔር የሰራውን፣ እግዚአብሔር የሚሰራውን ነገር እያደረጋችሁ ቀጥሎ ከፍቅር አንጻር ነው። ኦፍ ኮርስ የምንሆን ስለምናውቅ ነው በወንጌል የምንጸናው። ሌሎቹ እውነተኛ ካይደሉ ሃይማኖቶች በምን እንለያለን ካልነ እውነተኛ አይደሉ ሃይማኖቶች በጣም ብዙ መረጃዎች አሏቸው፣ ያወራሉ፣ ይተነትናሉ፣ ያብራራሉ፣ ይከራከራሉ፣ ይሟገታሉ፣ ግን እርግጠኞች አይደሉም። ለዚህ ነው ዛሬ ብትሞት ወደ መንግስተ ሰማይ ትገባለህ ወይ ብላችሁ ብትጠይቁት እርግጠኛ አይደለም፣ አያውቅም። ምክንያቱም ያመኑትን አያውቁም። ከእግዚአብሔር ጋር ጤናማ እውነተኛ ግንኙነት የላቸውም። ኢንካውንተር አላደረጉትም፣ እግዚአብሔር አልነኩትም፣ አልዳሰሱትም፣ አልቀመሱትም። እግዚአብሔርን በአእምሯቸው ነው የሚያውቁት። ከዚህ ህይወት እግዚአብሔር ያድነን። በእርግጥ እግዚአብሔርን ያመኑትን የሚያውቁ ሰዎች በወንጌል ይጸናሉ። ሁኔታዎች አያስቀሯቸውም፣ ይቀጥላሉ፣ ይገሰግሳሉ።
ይሄዳሉ። በአምስተኛ ደረጃ የምንመለከተው ቁጥር 13 እና 14 ላይ ያለው ቁጥር 13 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13 በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይላል። አምስተኛ ደረጃ ለምንድነው በወንጌል የምንጸናው? አደራ ስለተሰጠን ነው። ምንድነው አደራ የተሰጠን? አደራ የተሰጠን በጣም ትልቁ ነገር የወንጌል እውነት ነው። ስለዚህ አደራ የተሰጠን የወንጌል እውነት የምንጸናበት ይሆናል። እኛ በወንጌል ካልጸናን አደራውን አልተወጣንም ማለት ነው። አደራ የሚለው አገላለጥ ብዙ ጊዜ እንግሊዝኛ ስቲዋርድሺፕ የሚባለው አገላለጥ ነው። አንድን ነገር ባለቤቱ እንደሚፈልገው አድርጎ መያዝ ማለት ነው። ወንጌሉን ሰጥቶናል። በወንጌሉ እንድንኖር ነው። ወንጌሉን ደግሞ እንድናካፍለው ነው። ስለዚህ የወንጌል ባላደራነትን የምንወጣው የወንጌሉ ባለቤት ወንጌሉን ስለሰጠን እሱ እንደሚፈልገው ያንን ወንጌል መያዝ ነው። እንደምታውቁት ዘመናችን በተግዳሮት የተሞላ ነው። ወንጌል መነገጃ ነው። ወንጌል ማትረፊያ ነው። ወንጌል መበልጠጊያ ነው። ድሮ ግን እንደዚህ አልነበር። ወንጌል ዋጋ መክፈያ ነው። ስለ ወንጌል ያላደረጉት ነገር የለም። ስለ ወንጌል ሞተዋል። ስለ ወንጌል ተሰደዋል። ስለ ወንጌል ብዙ ነገር አጥተዋል። በእኛ ዘመን ስለ ወንጌል ለዚህ ነው አንዳንድ ጊዜ በወንጌላውያን ሰፈር ያለው አንዳንዱ አስተሳሰብ ድሮ የዛሬ 34 ዓመት ነው የዳንኩት እኔ ከዳንኩበት ማህበረሰብ ወይም ደግሞ ከመዳኔ በፊት የነበሩ አስተሳሰቦችና አመለካከቶች የሚታዩ ይመስለኛል። ለምሳሌ ወደ ጌታ ከመምጣት በፊት እኔ ነጋሪ ቤት ሄድ ነበር ወደ ጌታ ሳልመጣ እና ስለ ነገ እንዲነግረኝ እና አሁንም ለወንጌል እውነት ከመኖር ይልቅ ነጋሪ ቤት የሚሄዱ የጴንጤ ነጋሪ ቤት የሚሄዱ ቁጥር ስፍር የሌላቸው ሰዎች ናቸው ያሉት። እንዲነገራቸው መልእክት እንዲመጣላቸው ትጥሳለህ እንዲባሉ ትሻገራለህ እንዲባሉ ነው የሚፈልጉት እንጂ እግዚአብሔር ለሰጣቸው አደራ ለወንጌል ለመኖር አይደለም የሚታገሉት። እናንተ ጀጅ ማድረግ ትችላላችሁ። ጳውሎስ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ አማካኝነት ጠብቅ ነው የሚለው። እግዚአብሔር ወንጌልን በአደራ ሰጥቶናል። ወደሚቀጥለው ጄኔሬሽን ማድረስ እንድንችል መጠብቁ ኮራፕት እንዳያረግ እንዳይበላሽ እንዳይጎዳ እንድንጠብቀው ሳጸናውና ስከላከለው እንዳለው ማለት ነው። እንደ በፊልጵስዩስ ምዕራፍ 1 ቁጥር 7 ላይ ሳጸናው ብሎ ሲናገር ወንጌሉን ሲሰብከው ማለት ነው። ስከላከለው ማለት ደግሞ ወንጌሉ አደጋ ውስጥ እንዳይገባ ጋርድ እያደረኩት ለዚህ ነበር የሚኖረው እና እግዚአብሔር ባደራ ይሰጠን። በወንጌል የምንጸናበት ምክንያት እግዚአብሔር ባደራ ወንጌልን ስለሰጠን ነው፣ እንድንኖረው እንድናካፍል። እግዚአብሔር በወንጌል ስንኖር በወንጌል ስንጸና ከኛ በኋላ ያለው ትውልድ እኛን እንደ አርአያ አድርጎን በወንጌል የሚጸና ማህበረሰብ እናገኛለን። ወንጌልን ስናካፍለው በተጨማሪም በወንጌል አማካኝነት የወንጌል ማህበረሰብን እንፈጥራለን። የጳውሎስ አረዳድ ወንጌልን ባደራ እንዲሁም አገላለጡ ቁጥር 13 ጀምሮ በክርስቶስ ኢየሱስ ባለ እምነትና ፍቅር ይለዋል። ክርስቶስ ኢየሱስን በማመን እንደገና ደግሞ ፍቅር አድርገህ ከኔ የሰማውን ጤናማ ቃል ምሳሌ ያዝ። የጳውሎስ ምሳሌነት ለወንጌል ባለአደራነት መኖር ነው። የሚሞት ነው፣ ለወንጌል ነው የሚሞተው።
ቀላል ቻሌንጅ አይደለም በእውነት እንደእውነቱ ከሆነ ስንቶቻችንን ለወንጌል ለመሞት ዝግጁ የሆን ነው የሚለውን ጥያቄ መጠየቅ እንችላለን። ወይ ሌላ ነው ጳውሎስ የሚያምነውን ነው ወይ የምናምነው? ጳውሎስ ወንጌል ነው ወይ የኛ ወንጌል ነው? ወይስ ደግሞ ጳውሎስ ሐዋርያ ስለሆነ በተለየ ዋጋ እንዲከፍል ተፈርዶበት ይሆን? አይመስለኝ። ጳውሎስ ሕይወት ውስጥ የነበረው በጢሞቴዎስ ውስጥ የቀጠለ ነው። በዛም በጤነኞቹ የቤተ ክርስቲያን አባቶች ዘመን ሁሉ ስለ ወንጌል ዋጋ መክፈል የተጠበቀ ነበር። በእኛም ዘመን ጤነኞቹ የወንጌል አገልጋዮች ዋጋ ይከፍላሉ ስለ ወንጌል። 50 ሰው ወደ ጌታ ከምታመጡ እኮ 5 ቤት ብትናገሩ ብዙ ነገር ይሆናል። ግን የእግዚአብሔር አመለካከት የትኛው ነው? ትንቢት አያስፈልግም እያልኳቸዋል። በመንፈሳዊ ስጦታዎች በጣም አምናለሁ እኔ። መንፈሳዊ ስጦታዎች ዓላማቸው የሰዎች እንዲድኑ፣ ወንጌል እንዲሰበክ፣ ወንጌል እንዲቀጥል፣ ወንጌል እንዲያሸንፍ፣ በወንጌል ሰዎች እንዲቀየሩ፣ እንዲለወጡ ነው እንጂ ሌላ አይደለምና ለማንኛውም ሰዎች እንዲድኑ፣ የዳኑ እንዲታነጹ ይህንን ማዕከላዊውን ቦታ ቢይዝ በህይወታችን ባላደራ ብንሆን እግዚአብሔር የሰጠንን የወንጌል አደራ ለመወጣት ብንጨክን 3 መሰረታዊ ነገሮችን ነው ዛሬ ያነሳሁት። እነዚህን ራፓፕ ለማድረግ ልሞክር። ለምንድን ነው በወንጌል የምንጸናው? በወንጌል አማካኝነት ወደር የሌለው የእግዚአብሔር ኃይል ስለሚገለጥ ነው። ወንጌልን ስለሰጠን በወንጌል አማካኝነት የእግዚአብሔር ኃይል ይገለጣል። ወጥተው ወንጌልን ሰበኩ ይላል። እንግዲህ መጽሐፉን ስናነብ ጌታም በሚከተሉት ምልክቶችና ድንቆች ቃሉን ያጸና ነበር ይላል። የሆነ ሚስ ያደረግነው ነገር ያለ ይመስለኛል ከወንጌል አንፃር። ይህን ክፍል ስናጠና ሌሎችን ክፍሎች ስናጠና በጣም ዋና ነገራችን መሆን ያለበት በህይወታችንም አገልግሎታችንም። ከዓመታት በፊት አንድ መጽሐፍ አንብቤ ነበር። ቢል ሁል ይባላል ጸሐፊው። 7 steps to transform your church የሚል መጽሐፍ የጻፈ ሰው ነው። አሜሪካዊ ነው እና ጥናት ያጠናው ጥናት የአሜሪካ ቤተክርስቲያን ለምንድን ነው ዲክላይን ያደረገች የሚል ጥናት ነው ያጠናው። እና ሲያጠና ያገኘው ግኝት የአሜሪካ ቤተክርስቲያን ዲክላይን ያደረገችው የወንጌል ቅኝት ባህሪዋን ስለጣለች ነው ይላል። ለምሳሌ ያነሳው አንድ ሰው እንኳን ወደ ጌታ ሰዎችን ያላመጣ ሰው የቤተክርስቲያን ሽማግሌ ይሆናል፣ የቤተክርስቲያን መሪ ይሆናል። ከዛ በኋላ ምዕመኑ ሰዎችን ወደ ጌታ የማያመጣ ይሆናል። ከዚህ የተነሳ ቤተክርስቲያን ሙሉ በሙሉ በሚባል ደረጃ የወንጌል ተልእኮዋን የወንጌል ተልእኮዋን የጣለች ቤተክርስቲያን ዲክላይን እያደረገች ነው የምትሄደው፣ እየወደቀች ነው የምትሄደው። ምክንያቱም ከባህሪዋ በተቃርኖ እየኖረች ስለሆነ። ይሄ በእውነት እኛንም ሊያሳስበን የሚገባ ጉዳይ ነው። የወንጌል ቅኝት ማለት የግድ ወንጌላዊን ብቻ የሚመለከት አይደለም። የወንጌል ቅኝት ያለው አስተማሪ፣ የወንጌል ቅኝት ያለው መጋቢ፣ የወንጌል ቅኝት ያለው ዲያቆን፣ የወንጌል ቅኝት ያለው ሽማግሌ፣ የወንጌል ቅኝት ያለው ምዕመን ማለት ነው። እኛ እኮ ወንጌላውያን ነን ብለን ስናስብ የወንጌል ቅኝት ያለን የሰዎች መዳን እና የቅዱሳን መታነጽ ሁለቱ አብሮ ይሄዳል። ይህን ማሰብ በጣም አስፈላጊ ነገር ነው። የዲግሪ ፕሮግራሜንም ስማር አንድ በጣም የታገልኩበት ነገር ነበር። ክርስቲያናዊ ትምህርትና የወንጌል ስርጭት እንዴት ይገናኛል? በእውነት ክርስቲያናዊ ትምህርት ማለት የወንጌል ቅኝት ያለው ትምህርት ነው የሚል ነው ያገኘሁት መረጃ። ምክንያቱም ትምህርት ብሎ ነገር የለም የወንጌል ትምህርት ስለሆነ ማለት ነው። ከዚህ የተነሳ የወንጌል ቅኝት ቢኖረን በእውነት ወደር የሌለው የእግዚአብሔር ኃይል በህይወታችንም በአጥቢያችንም በምድራችንም ይገለጣል። ይሄ አርቲፊሻሊ አይደለ፣ ሰዋዊ የሆነ ኃይል ሳይሆን የእግዚአብሔር ኃይል ሪል የሆነ እግዚአብሔር ኃይል ሰዎችን ህይወት የሚቀይር
ሰዎችን ህይወት የሚለውጥ የህይወት ጥራታቸው የደመቀ ሰዎችን ፕሮዲውስ ማድረግ እንድንችል ያደርገናል። ጳውሎስ ነው የሚናገረው። በወንጌል የምንጸናበት ሶስተኛው ምክንያት ወደር የሌለው የእግዚአብሔር ኃይል ስለሚገለጥበት ነው። አራተኛው በወንጌል የምንጸናበት ምክንያት ያመንነውን ስለምናቅ ነው። በእርግጥ ያመንነውን የምናቅ ከሆነ በወንጌል እንጸናለን። ያመንነውን ድል አድራጊነትና አሸናፊነት ስለሆነ የምናወራው። ጌታ ኢየሱስ ድል አድራጊ ነው። ጌታ ኢየሱስ አሸናፊ ነው። ጌታ ኢየሱስ ሞትን ሽሯል። ጌታ ኢየሱስ ዲያብሎስን አሸንፏል፣ ኃጢአትን አሸንፏል የሚል አሸናፊነቱ መልካም ዜና ስለሆነ የምናወራው። እሱን የምናቅ ከሆነ ለወንጌል መኖር ቋንቋችን ነው የሚሆነው በጳውሎስ አገላለጥ። በአምስተኛ ደረጃ ወንጌል አደራ ስለተሰጠን ነው። የተሰጠን ትልቁ አደራ ወንጌል ነው። እኛ ህይወታችንን ለሱ አደራ ሰጥተናል። ትራንዛክሽናል ነው፣ ልውውጥ። እኛ ህይወታችን ለጌታ ስንሰጥ የሱ ስንሆን እሱ ደግሞ ወንጌሉን ለኛ ሰጠን ባደራ። ህይወታችንን ባደራ ለሱ ስንሰጥ እሱ ደግሞ ባደራ ወንጌልን ሰጠን። እሱ ታማኝ ነው፣ አደራውን የሚጠብቅ የታመነ፣ ከክፉ የሚያድነን፣ ያሰበበት ቦታ የሚያደርሰን፣ ለጠላት ሐሳብና ፈቃድ አሳልፎ የማይሰጠን፣ ያለውን የሚያደርግ፣ ያሰበውን ከመፈጸም የሚያግደው የሌለ፣ አማክሮ የማይሰራ ባላደራ፣ እውነተኛ ታማኝ ባላደራ፣ አደራውን የሚወጣ አምላክ ነው። ከኛ አንፃር የኛን ህይወት የገዛን፣ የኛን ህይወት የሚቆጣጠር ይህ ጌታ ለኛ ደግሞ አደራ ሰጥቶናል። ወንጌልን እንድናካፍለው፣ ኖረን እንድናሳየው። እነዚህን አምስት መሰረታዊ ነገሮችን በእነዚህ በአምስት መሰረታዊ ምክንያቶች ነው በወንጌል የምንጸናው። ጠቅለል አድርገው በወንጌል እንጽና፣ በመኖርም በማካፈልም። ለምንድን ነው በወንጌል የምንጸናው? አንደኛ አርያ የሚሆኑን ሰዎች ስላሉን ነው። ጳውሎስ ለጢሞቴዎስ አርያው ነበር። እኛም ደግሞ አርያ የሚሆኑን ሰዎችን እናገኛለን አሉን። ብናጣ እንኳን እኛ አርያ መሆን አለብን። በሁለተኛ ደረጃ እግዚአብሔር ስለጠራን ነው። አርያችን የታመነ ነው። አርያችን ሰው አይደለም። አርያችን የሰማይና የምድር ፈጣሪ የሆነ ታላቅ አምላክ ነው። የጠራን ደግሞ ለወንጌል ነው። በሶስተኛ ደረጃ በወንጌል የምንጸና ወደር የሌለውን የእግዚአብሔርን ኃይል በወንጌል አማካኝነት ስለሚገልጥ ነው እግዚአብሔር። በአራተኛ ደረጃ ያመንነውን ስለምናውቅ ነው። በአምስተኛ ደረጃ ወንጌልን ባደራ ስለሰጠን ነው። በወንጌል እንድንጸና እግዚአብሔር ይርዳን። በቤተ ክርስቲያን ውስጥ እውነተኛ ተሐድሶ መምጣት አለበት የሚል እምነት ውስጥ መጥቻለሁ። ክፉ የተዋሳቸው ሰዎች ሁሉ ቤተ ክርስቲያን ውስጥ ስላሉ ማለት ነው። ቦዲያቸው እኛ ጋር ናቸው፣ ቦዲያቸው እዚህ ናቸው፣ ግን በሌላ የተያዙ የሌላውን ፈቃድ የሚያገለግሉ ስለሆኑ ተሐድሶ ያስፈልጋል። ተሐድሶ ደግሞ የሚመጣው በወንጌል ነው። ለወንጌል ማዕከላዊነት ስንኖር፣ በወንጌል ስንጸና። እኛ እዚህ ያለን ሰዎች አሁን 15 ሰዎች ነን ያለነው እዚህ። ሌሎች ደግሞ በኋላ ላይ ይሰሙታል። ኦፍ ኮርስ እኛ ብንወስን፣ ለመኖር ብንጨክን፣ በእኛ አማካኝነት እግዚአብሔር ወደር የሌለውን ስራ ይሰራል። እውነተኛ ተሐድሶ እንዲመጣ የምር በ16ኛው መቶ ክፍለ ዘመን የነበሩ ሰዎች ለምንድን ነው ለውጥ ያመጡት? ለምንድን ነው ተሐድሶ ያመጡት? ብዙ አይደሉም። በካቶሊክ ቤተክርስቲያን ምክንያት
በመካከለኛው ዘመን የተበላሸ ስርዓት ነው የነበረው። በዛ መሃል ተነስተው የተጋፈጡት ሶላ ስክሪፕቸራ ብለው ነው። መጽሐፍ ቅዱስ፣ ወደ መጽሐፍ ቅዱስ እንመለስ። የወንጌልን ጽንሰ ሐሳብ ነው ይዘው የተነሱት። መጽሐፍ ቅዱስ ብቻ፣ ድነት በእምነት፣ ድነት በጸጋ፣ ክብር ለክርስቶስ ብቻ የሚሉ መፈክሮችን ይዘው ተነስተው ነው ጨለማውን የገፈፉት። ምናልባት ከነሱ ጨለማ ላይበረታ ይችላል በእኛ ዙሪያ ያለው ጨለማ። እነሱን የረዳቸው እግዚአብሔር እኛንም ይረዳናል፣ እኔንም ይረዳኛል ብዬ አምናለሁ። እያንዳንዳችንን ይረዳናል፣ ያግዘናል። የእኛን ጨለማ፣ አካባቢያችን ያለን ጨለማ ለመግፈፍ፣ ለማሸነፍ፣ ለመቀልበስ ወንጌልን የህይወታችን ማዕከል በማድረግ ብንንቀሳቀስ ብንነሳ የሚል እምነት አለኝ። በወንጌል እንጽና። በወንጌል ለመጽናት ነው የዳን ነው። ወንጌል የእግዚአብሔር ትልቁ ማዕከላዊ መልእክት ነው። ብሉይ ኪዳንም የአዲስ ኪዳን መሰረታዊ መልእክት ነው ብያለሁ ባለፈው። ጌታ የተባረከ ይሁን። ጌታ ይባርካችሁ።